በዓለም ሶስተኛው ጥንታዊ ቤተክርስቲያን በእስራኤል መውደሙ ተገለጸ። ሰሜን ኮሪያ ከ6 ዓመት በኋላ የመጀመሪያውን የፒዮንግያንግ ዓለም አቀፍ ማራቶን ልታስተናግድ ነው። በጥንቅራችን ተካቷል። በደቡብ ኢትዮጵያ ክልል በተቀሰቀሰ ግጭት በሰው ሕይወትና ንብረት ላይ ከፍተኛ ጉዳት መድረሱ ተገልጿል። እንመለስበታለን። የኢትዮ ጅቡቲ ባቡር ፍጥነት ከነበረው በመጨመሩ ህብረተሰቡ ጥንቃቄ እንዲያደርግ ጥሪ ቀረበ። የምዕራብ አፍሪካው አነጋጋሪው ፕሬዚዳንት የግድያ ሙከራ ተደረገበት። በየቀኑ ትኩስ ትክክለኛና ወቅታዊ መረጃዎችን ከምንጩ የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው የኤችጂኤን ዕለታዊ መርሃ ግብራችን እንሆ ተጀምሯል። በቆይታችን ቀደም ብለን የጠቃቀስናቸው መረጃዎች ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። ውድ የኤችጂኤን ቤተሰቦች እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼርና ሰብስክራይብ በማድረግ ቤተሰብ ይሁኑ እያለን ወደ መረጃው እናመራለን። ሰሜን ኮሪያ ከ6 ዓመታት በኋላ የመጀመሪያውን የፒዮንግያንግ ዓለም አቀፍ ማራቶን ልታስተናግድ ነው። ከዓለም ገለልተኛው ሀገር ሰሜን ኮሪያ ከ6 ዓመታት በኋላ የመጀመሪያውን የፒዮንግያንግ ዓለም አቀፍ ማራቶን ዛሬ እንደምታስተናግድ ተገልጿል። ከቻይና፣ ሮማኒያና ሌሎች ሀገራት የተውጣጡ አትሌቶች በውድድሩ ለመሳተፍ ሰሜን ኮሪያ መድረሳቸውን የሀገሪቱ ብሔራዊ ዜና አገልግሎት KCNA የተባለ የመገናኛ አውታር ዘግቧል። ወደ 200 ገደማ ተጓዦች አርብና ቅዳሜ ዕለት ፒዮንግያንግ መድረሳቸውንና ከተለያዩ ሀገራት የመጡ ሯጮችም ለዛሬው ሩጫ በመዲናይቱ ልምምድ ሲያደርጉ እንደነበር መቀመጫውን ቤጂንግ ካደረገው ኮሪዮ ቱርስ የተባለ ተቋም ኃላፊ ሳይመን ኮክሬል ሁነቱን በሚያሳይ መልኩ በኢንስታግራም ገጹ አስፍሯል። ኮሪዮ ቱርስ የፒዮንግያንግ ማራቶን ኦፊሳላዊ አጋር ሲሆን የሌሎች ሀገራት ጎብኚዎችም ዓለም አቀፍ ሁነቱ ላይ እንዲሳተፉ የምዝገባ ሂደቱን ያመቻቸ መሆኑን የተገለጸው። ገለልተኛው ሀገር ሰሜን ኮሪያ የኮቪድ ወረርሽኝ በተከሰተበት መጀመሪያ አካባቢ እንደ አውሮፓውያን በ2020 ድንበሮቿን ዝግ አድርጋ የነበረ ሲሆን በ2023 ክልከላውን እያላላች መምጣቷም ይገለጻል። በዚህም ጥቂት የሩሲያ ጎብኚዎች ወደ ሀገሪቱ እንዲገቡ የፈቀደ ሲሆን አሁንም ቢሆን መዲናዋ ፒዮንግያንግ ለመደበኛ ቱሪስቶች ዝግ እንደሆነች ነው ሲል ሮይተርስ ዘግቧል። የፒዮንግያንግ ዓለም አቀፍ ማራቶን እንደ አውሮፓውያን አቆጣጠር ሚያዝያ 15 በመላው ሀገሪቱ የሚከበረው የሰሜን ኮሪያ መስራችና የአሁኑ የሀገሪቱ መሪ ኪም ጆንግ ኡን አያት የሆኑት ኪም ኢንሱንግ ልደት አከባበር ስነ ስርዓት አካል መሆኑን ዘገባው ጠቁሟል። በደቡብ ኢትዮጵያ ክልል በጋርዱላ ዞን ደራሼ ወረዳ ከመጋቢት 22 ቀን 2017 ዓ.ም ጀምሮ በተቀሰቀሰ ግጭት የሰዎች ሕይወት መጥፋቱንና በርካታ ቤቶች መቃጠላቸውን የአካባቢው ነዋሪዎች ለቲክቫ ኢትዮጵያ ተናግረዋል። በወረዳው የሃይበረናና አኖታ አካባቢ ነዋሪዎች ዛሬ ለቲክቫ ኢትዮጵያ እንደገለጹት ግጭቱ የመከላከያ ሰራዊት ወደ አካባቢው በመግባቱ መቆሙንም ተናግረዋል። በግጭቱ ምክንያት ሕይወታቸውን ያጡትን የመቅበርና ሕዝቡን የማረጋጋት ስራም እየተሰራ መዋሉንም ገልጸዋል። የሞተ ሰው ቁጥር በጣም ብዙ ነው፣ አስክሬናቸው እየተፈለገ ያሉም አሉ ያሉት የአካባቢው ነዋሪዎች የተቃጠለው ቤት ብዛትም ከቁጥር በላይ ነው ሲሉ ሁኔታውን አብራርተዋል። የኛ ሁለት አጎቶች እስካሁን የገቡበት አልታወቀም። ልክ ግጭቱ እንደቆመ ቤተሰብ እያፈላለግን ነው ያለው ሌላኛው አስተያየት ሰጪ አሁን እየመሸ ስለሆነ የምናገኘው አይመስለኝም፣ ሞተውም ይሁን በህይወት ያሉ ፈጣሪ ነው የሚያውቀው ብለዋል። ቲክቫ ኢትዮጵያ የነዋሪዎችን ሀሳብ ተከትሎ በድጋሚ ወደ ጋርዱላ ዞን ዋና አስተዳዳሪ ብርሃኑ ኩኖሎ ጋር ደውሎ የነበረ ሲሆን ህዝብ እያወያዩ ብቻ እንደሆነ በመግለጽ ከዚህ ያለፈ መረጃ ለመስጠት እንደማይችሉ ገልጸዋል። የአፍሪካ አነጋጋሪውና ወጣቱ ፕሬዝዳንት ላይ የግድያ ሙከራ ተደረገ። በአፍሪካ ጀግና መሪ ቢፈጠርም መስዋዕቱን ለማለፍ እንጂ ለመስራት አልታደለም።
ትራውሬ ስልጣን በያዘ በ2 ዓመት ጊዜ ውስጥ ከ18 በላይ የግድያ ሙከራዎች ተደርገውበታል። ባለፈው ሐሙስ ማታ ብቻ ትራውሬ ላይ ግድያ ለመፈጸም ሲዘጋጁ የተገኙ ከ113 በላይ ዜጎች በቁጥጥር ስር ውለዋል። ከኋላ ሴራውን ሸራቢዎች ምዕራባውያን ቢሆኑም ድርጊቱን ፈጻሚዎች ግን የገዛ ዜጎቹ እንደሆነም በመረጃው ተገልጿል። የኢትዮ ጅቡቲ ባቡር ፍጥነት ከነበረው በመጨመሩ ህብረተሰቡ ጥንቃቄ እንዲያደርግ ጥሪ ቀረበ። የኢትዮ ጅቡቲ ባቡር ትራንስፖርት አገልግሎት የባቡር ፍጥነት በሰዓት ከነበረበት 37 ኪሎ ሜትር ወደ 60 ኪሎ ሜትር ማደጉን አስታውቋል። የኢትዮጵያ ጅቡቲ ባቡር አክሲዮን ማህበር ለፋና ዲጂታል እንደገለጸው የኢትዮ ጅቡቲ ባቡር ትራንስፖርት አገልግሎት በቅርቡ በቀን የነበረውን የምልልስ መጠን ከ2 ወደ 8 አሳድጓል። የባቡሩ የፍጥነት መጠንም በፊት ከነበረው በሰዓት 37 ኪሎ ሜትር ወደ በሰዓት 60 ኪሎ ሜትር ማደጉን አመልክቷል። የባቡር ፍጥነት መጨመሩን ተከትሎ ህብረተሰቡ የፍጥነት መሻሻሉ ባለመገንዘብ ለአደጋ እየተጋለጠ መሆኑን የተጠቆመው። ስለሆነም በኢትዮጵያ ጅቡቲ ባቡር መስመር አካባቢ የሚገኙ ነዋሪዎች የባቡር ፍጥነት ከዚህ በፊት ከነበረው መጨመሩን በመገንዘብ ጥንቃቄ እንዲያደርጉ ማህበሩ አሳስቧል። የኢትዮ ጅቡቲ ባቡር አክሲዮን ማህበር ከዚህ በፊት ጉዳት ሲደርስ ይሰጥ የነበረውን የካሳ ክፍያ ማቆሙንም አስታውቋል። በሐማስና በእስራኤል በተራዘመ ጦርነት ምክንያት በ365 ስኩዌር ኪሎ ሜትር በ40 ኪሎ ሜትር የባህር ርዝማኔ ክልል ውስጥ የምትገኘው 2 ሚሊዮን በላይ ዜጎች ይኖሩባታል የተባለችው ጋዛ ሰርጥ የምድር ገሃነም እየሆነች ነው ተብሏል። እስራኤል የሐማስ መሪዎች ላይ ያነጣጠረ ነው እያለች በምትፈጽመው ንጹሃንን ከታጣቂዎች ያለየ ጥቃትና በሰማይ የቦምብ ዶፍ እጅግ አስከፊ የሰው ሕይወት ተቀጥፎበታል። ከዚህ በተጨማሪም ጦርነቱ ከተጀመረበት ጊዜ አንስቶ እስራኤል ባደረሰችው ጥቃትም በጋዛ ያሉ ብዙ በርካታ በዩኔስኮ የተመዘገቡ የእምነት ስፍራዎች፣ መስጂዶች እንዲሁም አብያተ ክርስቲያናቶች ወደ ፍርስራሽ አመድነት ተቀይረዋል ተብሏል። ከእነዚህም በእስራኤል ድሮኖች ከወደሙ የእምነት ስፍራዎች መካከልም በዓለም ላይ ካሉ ጥንታዊ አብያተ ክርስቲያናት አንዱ እንደሆነ የሚታመነው በ400 ዓመተ ዓለም አካባቢ በቅዱስ ፓሪፌስ ራሱ ባሰራው ቤተ ክርስቲያን መሰረት ላይ እንደታነጸ የሚነገርለት በዓለም ላይ ካሉ ጥንታዊ አብያተ ክርስቲያናት አንዱ የሆነው በዓለም 3ኛው ጥንታዊ ቤተ ክርስቲያን ይጠቀሳል። ይህ በዓለም 3ኛው ጥንታዊ ቤተ ክርስቲያን ነው ተብሎ የሚታሰበው ቤተ ክርስቲያን ዛሬ ላይ የለም። በእስራኤል ሚሳኤል ተመቶ በውስጡ የያዛቸው ታሪኮችና ቅርሶች እንዲሁም መዛግብቶች እንደያዘ ወደ አመድነት ተቀይሯል። የቤተ ክርስቲያኒቱ መሪዎችም ጉዳዩን በተመለከተ መግለጫ ያወጡ ሲሆን የጋዛ ሕዝብ በአያቶቻቸው ምድር ለትውልድ የኖሩ ቤተሰቦች በግዞት መገደድ የለባቸውም። የተረፈው ቤታቸው ቅርሶቻቸውና የማንነታቸው መገለጫ በሆነው ምድር ላይ የመቆየት መብታቸውን ሊነጠቁ አይገባም ያሉ ሲሆን አክለውም ኢየሩሳሌም አብያተ ክርስቲያናትን እንደ ክርስቲያን በጋዛ ሕዝብ ለሚደርሰው መከራ ግድ የለሾች ሊሆኑ እንደማይችሉና የዓለም አቀፉ ማህበረሰብ በጋዛ ያለውን ሰብአዊ አደጋ ለመግታት አፋጣኝና ቆራጥ እርምጃ እንዲወስዱም አሳስበዋል። ውድ የኤችጂኤም ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች ይህን ይመስላሉ። አብራችሁን ስለነበራችሁ እናመሰግናለን።